ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ የትግራይ የልዑክ ቡድን ወደ አዲስ አበባ መጓዙ ተሰማ። ከትግራይ ማህበረሰብ፣ ከሲቪክ ማህበራት፣ ከፐብሊክ ዲፕሎማሲና ከንግድ ማህበረሰብ የተውጣጡ 24 አባላትን የያዘ የትግራይ የሰላም ልዑክ ከፌደራል መንግስት አመራሮች፣ ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅትና ከተመረጡ የኤምባሲ ኃላፊዎች ጋር ይወያያል ተብሎ ይጠበቃል። ይህ በእንዲህ እንዳለም የፌደራል መንግስት የልዑክ ቡድን ወደ ትግራይ እንደሚሄድ ተሰምቷል። በሌላ በኩል የፌደራል መንግስት ለጦርነት እየተዘጋጀ ነው ሲሉ አንድ የህወሓት ከፍተኛ አመራር ተናግሯል። በዝርዝር እንዳስሰዋለን። በምዕራብ ትግራይ ሁመራና ዳንሻ ከተሞች የኢትዮጵያ ፌዴሬሽን ምክር ቤትና ምርጫ ቦርድ ላስተላለፉት ውሳኔ የሚደግፉ አስገዳጅ ሰልፎች ተደርጓል። በዚህ ሰልፍ ያልተሳተፈ ነዋሪም ባንዳ ተብሎ እርምጃ ይወሰድበታል ተብሏል። እንዳስሰዋለን። ኢራን ዛሬም የተጠናከረ ጥቃቷን በእስራኤል በአሜሪካ የጦር ሰፈሮችና በአካባቢዋ በሚገኙ ሀገራት ላይ ቀጥላለች። ዩናይትድ ስቴትስ በኢራን የጦር መርከብ ላይ ላደረሰችው ጉዳትም መራር ሐዘን ይገጥማታል ስትል ዝታለች። የአውሮፓ ህብረት አባል ሀገራትም ወደ ጦርነቱ በቀጥታ ለመሳተፍ ጦራቸው ወደ አካባቢው ለመላክ ተስማምተዋል። በዝርዝር ይዘናል። እነዚህና ሌሎች መረጃዎች ይዘናል። አብራችሁን ቆዩም። ጦርነት ይብቃ፣ የፕሪቶሪያው ስምምነት ይፈጸም በሚል መሪ ቃል የትግራይ የሰላም ልዑክ ወደ አዲስ አበባ ቀና። ከትግራይ ማህበረሰብ፣ ከሲቪል ማህበራት፣ ከፐብሊክ ዲፕሎማሲና ከንግዱ ማህበረሰብ የተውጣጡ 24 አባላትን የያዘ የትግራይ የሰላም ልዑክ ጦርነት ይብቃ፣ የፕሪቶሪያው ስምምነት ይፈጸም የሚል መነሻ ሐሳብ በመያዝ ለሰላም ውይይት ወደ አዲስ አበባ አቅንቷል። የጉዞው ዓላማ ጦርነት ሊቆም የሚችለው የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ሲተገበር ነው የሚል ጽኑ እምነት በመያዝ የሰላም ጥሪ ለማቅረብ መሆኑን ባና ሚዲያ ሰምታለች። የልዑካን ቡድኑ በአዲስ አበባ በሚቆይበት ጊዜ ከፌደራል መንግስት አመራሮች፣ ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅትና ከተመረጡ የኤምባሲ ኃላፊዎች ጋር ይወያያሉ ተብሎ ይጠበቃል። የዚህ የሰላም ልዑክ ጉዞ ከአብይ አህመድ በመጣው ጥሪና በትግራይ ጊዜያዊ አስተዳደር በኩል እውቅና ያገኘ ነው ተብሏል። ከአዲስ አበባም የሀገር ሽማግሌዎችና ባለሀብቶች የተካተቱበት ልዑካን ቡድን ወደ መቀለ ይመጣሉ ተብሎ ይጠበቃል። በዚህ ዙሪያ አስተያየታቸው የሰጡን አካላት ችግሮችን በሰላማዊ በድርድር መፍታት መልካም ቢሆንም አብይ አህመድ ግን የሰላም ድርድሩ ለሌላ ዓላማ ሊያውለው ይችላል የሚል ስጋት አላቸው። በ2013 ዓ.ም በፌደራል መንግስትና በትግራይ መሪዎች መካከል የነበረው ውጥረት ወደ ለየለት ጦርነት ከመቀየሩ በፊት ግጭቱን በውይይት ለመፍታት ጥረቶች ተደርገው ነበር። ከነዚህ መካከል ጠቅላይ ሚኒስትር አብይ አህመድ ወደ መቀለ የላኳቸው የሀገር ሽማግሌዎች፣ የሃይማኖት አባቶችና ታዋቂ ግለሰቦች ይጠቀሳሉ። አብይ እነዚህ የሰላም ልዑካን ወደ ትግራይ የላከው ወደ ትግራይ የሚወስዱ መንገዶች ጥርቅም አድርጎ በዘጋበት፣ ባለሀብቶችና ቱሪስቶች ወደ ትግራይ እንዳይጓዙ በከለከለበት ወቅት ነበር። በወቅቱ አብይ አህመድ ትግራይ ደርሶ ለተመለሱ የሀገር ሽማግሌዎች ሊያገኛቸው ፈቃደኛ እንዳልነበርም ተዘግቦ ነበር። ታሪክ ራሱን ይደግማል እንደሚባለው ትግራይን ስፍር ቁጥር በሌለው ሰራዊት አስከብቦ በጀት፣ ነዳጅና መድኃኒት ከልክሎ ሰላም ፈላጊ ለመምሰል የእንደራደር መልእክት መላኩን ታውቋል። መንግስት የሀገር ሽማግሌዎችና የሃይማኖት አባቶች ወደ አዲስ አበባ መጥራቱና ወደ ትግራይ ልዑካን ለመላክ መፈለጉ በዓለም አቀፍ ማህበረሰብ ፊት እኛ ለሰላም ዝግጁ ነን፣ እምቢተኛው ሌላኛው ወገን ነው የሚል ገጽታ ለመገንባት የተደረገ ጥረት መሆኑን ይገልጻሉ። ይህም በመንግስት ላይ የሚሰነዘረው ዓለም አቀፍ ጫና ለመቀነስ ጦርነቱ ተገዶ የተገባበት እንጂ የተመረጠ አለመሆኑን ለማሳየት እንደ ሽፋን ለመጠቀም ያለመ ነው ተብሏል። በጀት፣ ነዳጅና መድኃኒት መከልከል በወታደራዊ ሳይንስ የከበባ ስትራቴጂ ተብሎ የሚጠራ ሲሆን ይህ ስልት ደግሞ ተቃራኒ ኃይልን ያለ ጥይት ለማዳከም የሚረዳ ነው። ሽማግሌዎችን መላክ ደግሞ የዚህን የከበባ እርምጃ ሰብአዊነትን ለማላበስ የሚደረግ የፖለቲካ ድራማ እንደሆነ ብዙዎች ይስማሙበታል። በድንበር ላይ ስፍር ቁጥጥር የሌለው ሰራዊት እያሰለፉ ስለ ሰላም መስበክ ተቃራኒው ወገን በድርድር ተስፋ እንዲዘናጋ ወይም በከበባው ምክንያት የትግራይን የውስጥ መከፋፈል እንዲፈጠር ለማድረግ የታለመ ሊሆን እንደሚችልም አስተያየት ሰጪዎቹ ግምታቸው ያስቀምጣሉ። ህዝቡ ሰላም መጣ ብሎ እንዲያስብና በክልሉ አመራሮች ላይ ጫና እንዲፈጥር ማድረግ፣ ለጋሽ ሀገራት መንግስት ለሰላም ጥረት እያደረገ ነው ብለው እንዲያምኑ ለማታለልም የታሰበ ሴራ ሊሆን ይችላል ይላሉ። ይህም በአንድ እጅ ሰይፍ በአንድ እጅ ደግሞ የወይራ ዝንጣፊ የመያዝ ፖለቲካ መሆኑን ያስረዳሉ። ስለሆነም አብይ አህመድ ትግራይን ከቦ ሰላም ፈላጊ ለመምሰል እያደረገው ያለው ጥረት ወታደራዊ ከበባው ውጤት እንዲያመጣ ጊዜ መግዣና ዲፕሎማሲያዊ የበላይነትን ለመቀዳጀት ስልት መሆኑን ብዙዎች ይስማሙበታል። ለዚህም እንደ ምክንያት የሚያቀርቡት ደግሞ የብልጽግና መንግስት ስልጣን ከያዘ ጀምሮ በሰላማዊ መንገድ የፈታው ግጭት አለመኖሩን ነው። መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ዛንዚባር ለሁለት ዙር
ሚያዝያ 2015 ዓ.ም እና ህዳር 2016 ዓ.ም ፊት ለፊት ተገናኝተው ተወያይተዋል። ሁለቱም ዙሮች ያለምንም ስምምነት ተጠናቀዋል። በተመሳሳይ ከፋኖ ጋር በሀገር ሽማግሌዎች በኩል ከጋምቤላ ታጣቂዎች ከቤንሻንጉል ህዝብ ነጻነት ንቅናቄ ጋር ያደረገው ውይይትም እስካሁን ምንም አይነት መፍትሄ አለማምጣቱ ስርዓቱ ምን ያህል ጦረኛ እንደሆነ ማረጋገጫ ነው ይላሉ። የፌደራል መንግስት ለጦርነት እየተዘጋጀ ነው ሲሉ የህወሓት ከፍተኛ ባለስልጣን ተናገሩ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የፌደራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች ወደ ትግራይ እየገሰገሱ ነው፣ ትግራይ በፌደራል ወታደሮች እየተከበበች ነው ሲሉ ለአጃንስ ፍራንስ ፕሬስ መናገራቸው ተዘግቧል። የፌደራል መንግስት ባለስልጣናት ለጦርነት እየተዘጋጁ መሆናቸውን የገለጹት ባለስልጣኑ ሁኔታው በትግራይ አዲስ ጦርነት ሊነሳ ነው የሚል ስጋት ማሳደሩን አመላክቷል። አጃንስ ፍራንስ ፕሬስ ላለፉት ሳምንታት በርካታ የፌደራል መንግስት ወታደሮች በትግራይ ክልል ድንበር መከማቸታቸውን የትግራይ ኃይሎችንም እንደዚሁ እዚያው መስፈራቸውን በዘገባው ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው በቅርቡ ለኢትዮጵያ ዜና አገልግሎት በትግርኛ በሰጡት ቃለ መጠይቅ በትግራይ ላይ የሚጀመር ጦርነት እንደሌለ ተናግረዋል። በእኛ በኩል የሚጀመር ጦርነት የለም፣ ህወሓት ግን በሰፊ ወታደራዊ ዝግጅት ላይ ይገኛል ሲሉ መክሰሳቸውም ይታወሳል። ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባን እንደ ቀድሞው መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የሚቻለው ሲሉም ተናግረዋል። ጠቅላይ ሚኒስትሩ በሚዲያ ይህንን ሙሉውን የኢትዮጵያ መከላከያ ወደ ትግራይ በመላክ ጦርነት ለመለኮስ አመቺ ጊዜ እየጠበቁ መሆናቸው ይታወቃል። ትግራይ ለሁለት ዓመታት ከዘለቀው ጦርነት ፕሪቶሪያ ደቡብ አፍሪካ ላይ በተደረሰው ስምምነት መሰረት እፎይ ካለች ብዙም አልቆየችም። የትግራይ ጊዜያዊ አስተዳደር በጦርነት ለተሳተፉ የፖሊስ አባላት መሬት የሚያገኙበት አስገዳጅ ደንብ አጸደቀም። የትግራይ ክልል ጊዜያዊ አስተዳደር ከጥቅምት 24 ቀን 2013 ዓ.ም ጀምሮ ለሁለት ዓመታት በተካሄደው የትግራይ ጦርነት ለተሳተፉና በአሁኑ ወቅት በክልሉ ፖሊስና ማረሚያ ቤቶች ኮሚሽን ውስጥ በማገልገል ላይ የሚገኙ አባላትና አመራሮች የቤት መስሪያ መሬትና ሌሎች መብቶችን የሚሰጥ አስገዳጅ አዲስ ደንብ አጸደቀም። በጊዜያዊ አስተዳደሩ ፕሬዝዳንት ጽፈት ቤት ወጥቶ ለክልሉ ፖሊስ ኮሚሽን የተላከውን የፖሊስ መብትና ተጠቃሚነት ደንብ ቁጥር 36/2018 ዓ.ም የተሰኘው ሰነድ እንደሚያመለክተው ውሳኔው የተላለፈው በክልሉ ላይ የተፈጸመውን ወረራ በመመከት ረገድ አባላቱ ላሳዩት የላቀ ዝግጁነትና ታሪካዊ ጀግንነት እውቅና ለመስጠት ነው የሚል መሆኑን ሪፖርተር ዘግቧል። ከዚህ በተጨማሪ የክልሉን ግዛታዊ አንድነት በማረጋገጥና ሰላምን በማስጠበቅ ረገድ መንግስት የፖሊስ አባላትን በህግ ሊያበረታታና ሊደግፋቸው እንደሚገባ በደንቡ መግቢያ ላይ ተመልክቷል። በደንቡ ትርጓሜ መሰረት ተጠቃሚ የሚሆኑት የተሳተፉ የመከቱ ፖሊስ አባላት ሲሆኑ ይህም ከጥቅምት 24 ቀን 2013 ዓ.ም ጀምሮ በነበረው የትጥቅ ትግል በትግራይ ሰራዊት አባልነት ተሳትፈው አሁን በክልል ፖሊስ ወይም በማረሚያ ቤቶች ኮሚሽን ውስጥ በተልዕኮ ላይ የሚገኙ አባላትንና በማንኛውም የኃላፊነት ደረጃ ላይ ያሉ አመራሮችንም የሚጨምር ነው። እነዚህ አባላት መብቱን ለማግኘት በመከተ ወቅት የነበራቸውን ተሳትፎና በአሁኑ ወቅትም በስራ ላይ መሆናቸውን የሚገልጽ ማስረጃ ከሚመለከተው ኮሚሽን ማቅረብ ይጠበቅባቸዋል። የመሬት አሰጣጡን በተመለከተ አባላቱ ወደ ትግል የተቀላቀሉበትን ጊዜ መሰረት ያደረገ ክፍፍል እንደሚሆን በደንቡ ተገልጿል። በዚህ መሰረት ከጥቅምት 24 ቀን 2013 ዓ.ም እስከ ሰኔ 21 ቀን 2013 ዓ.ም የተቀላቀሉ የመከተ አባላት 200 ካሬ ሜትር፣ ከሰኔ 22 ቀን 2013 ዓ.ም እስከ ታህሳስ 30 ቀን 2014 ዓ.ም የተቀላቀሉ ደግሞ 175 ካሬ ሜትር ይሰጣቸዋል። እንዲሁም ከጥር 1 ቀን 2014 ዓ.ም ጀምሮ እስከ ደንቡ መጽደቂያ ጊዜ ድረስ የተቀላቀሉ አባላት 140 ካሬ ሜትር የመኖሪያ ቤት መስሪያ መሬት እንደሚሰጣቸው ተደንግጓል። ሆኖም የተሻለ የመሬት ስታንዳርድ የሚያስቀምጥ ከተማ ካለ አባላቱ በዚያኛው የተሻለ ስታንዳርድ ተጠቃሚ እንዲሆኑ ተፈቅዶላቸዋል። መሬቱ የሚሰጠው አባላቱ ለዘመቻ ከመውጣታቸው በፊት በቋሚነት ይኖርበት በነበረው ወረዳ ወይም ከተማ ሲሆን የመኖሪያ አድራሻቸው ገጠር ለነበሩ አባላት ደግሞ ለቀበሌያቸው ቅርብ በሆነ ከተማ እንዲስተናገዱ ይደረጋል ይላል። ግልጽ የመኖሪያ አድራሻ ለሌላቸው ወይም ከተለያዩ የኢትዮጵያ አካባቢዎችና ከውጭ ሀገር ለመጡ አባላት ደግሞ ኮሚሽኑ ከአስተዳደሩ ጋር በመመካከር በሚወሰነው ስፍራ መሬት የሚሰጣቸው ቢሆንም በአንድ ከተማ ላይ ብቻ እንዳይከማቹ ተገቢው ጥንቃቄ እንዲደረግ በደንቡ ተመልክቷል። በምዕራብ ትግራይ ሁመራና ዳንሻ ከተሞች የኢትዮጵያ ፌዴሬሽን ምክር ቤትና ምርጫ ቦርድ ላስተላለፉት ውሳኔ የሚደግፉ አስገዳጅ ሰልፎች ተደርገዋል።
አብይ አህመድ የትግራይና የአማራ ህዝብ ለማጋጨት በኢትዮጵያ ምርጫ ቦርድና ፌዴሬሽን ምክር ቤት አማካኝነት አዲስ ውሳኔ መወሰኑ ይታወቃል። ውሳኔውም የትግራይ ታሪካዊና ህገ መንግስታዊ ግዛቶች የሆኑ ሁመራ፣ አድረመጽ፣ ጸለምቲ፣ ኮረምና አላማጣ በ2018 ዓ.ም በሚካሄደው ምርጫ ከትግራይ ውጭ ሆነው ተወካዮቻቸውን በቀጥታ ለህዝብ ተወካዮች ምክር ቤት እንዲመርጡ የሚል ነው። ታዲያ ከጎንደርና ከተለያዩ የአማራ አካባቢዎች የመጡና በሁመራና በዳንሻ የሚኖሩ ነዋሪዎች ውሳኔው የሚደግፉ ሰልፎች አድርገዋል። ከቦታው ባገኘነው መረጃ መሰረት በዚህ ሰልፍ የማይሳተፍ እንደ ባንዳና ተላላኪ ተቆጥሮ እርምጃ ይወሰድበታል በማለት በኃይል ተገደው እንዲወጡ እንዳደረጋቸው ገልጿል። ወደ ከተማዋ በርካታ የመከላከያ ሰራዊት መግባታቸውን ተከትሎ ህዝቡ በከፍተኛ ፍርሃት ተሸብቦ ወደ ሰልፉ ለመውጣት መገደዱን ከስፍራው አድርሰውናል። በሰልፉ የተገኙት በብልጽግና የምዕራብ ትግራይ አስተዳዳሪ ሆነው የተሾሙት እሸተ ደመለው ማንነታችን አማራ ነው፣ ውሳኔው እንቀበለዋል፣ ለመጪው ትውልድ የማንነት ነጻነት እናወርሳለን በማለት እርስ በርሱ የሚጣረስ ሐሳብ ሰጥተዋል። አብይ አህመድ የፌዴሬሽን ምክር ቤትና የምርጫ ቦርድ በፍርድ ቤት ታግዷል፣ በቀጣይ ሳምንት ውሳኔ ይሰጠዋል በሚል ተልካሻ ምክንያት የትግራይን ህዝብ ቁጣ ለማብረድ ድራማ እየሰሩ ነው። በዚህ ድራማ ስምረት ፓርቲን በመወከል ጌታቸው ረዳ፣ አብን በመወከል ደግሞ በለጠ ሞላን በትጋት እየተወኑ ይገኛሉ። እሸተ ደመለው ደግሞ የትግራይና አማራን ለማጋጨት በአብይ አህመድ የተሰጣቸው የሁመራ ምሽግ ለማስታካት እየተጣደፉ ይገኛሉ። የትግራይ ተፈናቃዮች በሰላማዊ መንገድ እንዳይመለሱ የተከዘ ዘብ የሚል ኃይል አቋቁሞ ጦርነት እየሰበከ ያለው የፌዴራል መንግስት ተፈናቃዮች እንዳይመለሱ ወደ ሁመራ በሚያስገቡ መንገዶች ላይ ምሽግ እየቆፈረ ነው ተብሏል። ይህን የሚያስፈጽምለት ደግሞ የምዕራብ ትግራይ የጸጥታ ኃላፊ በመሆን የተከዘ ዘብ እየመራ ያለው ኮሎኔል ደመቀ ዘውዱ ነው። ደመቀ በአባቱም በእናቱም ትግራዋይ ሲሆን የህወሓት ታጋይ ሆኖ ደርግን በመገርሰት ረገድ የበኩሉን ድርሻ አበርክቷል። ከደርግ መውደቅ በኋላ እስከ ኮሎኔል ማዕረግ በመድረስ በተለያዩ ኃላፊነቶችና ሰላም አስከባሪ ተሰማርቶ ሰርቷል። ከህወሓት አመራሮች ጋር በፈጠረው ልዩነት ትግርኛ በሚበዛው አማርኛው የአብይን ተልዕኮ ለማስፈጸም እየታከተ ይገኛል። የኤርትራ ሰራዊት የመከላከያ ሰራዊት ዩኒፎርም ለብሶ ወደ ትግራይ ስለመግባቱ የቀረበው ዘገባ ስህተት መሆኑን ባና ሚዲያ አረጋገጠች። የኤርትራ ሰራዊት የመከላከያ ሰራዊት ዩኒፎርም ለብሰው በኢትዮጵያ ድንበር መታየታቸውን የአሜሪካ ወታደራዊ ተቋም ገልጿል። ወታደራዊ ዩኒፎርሙ የብልጽግና መንግስት በ2013 ዓ.ም የትግራይን ህዝብ እንዲጨፈጭፉ፣ እንዲደፍሩና ንብረት እንዲዘርፉ የሰጣቸው መሆኑን ተጋልጧል። የኤርትራ ሰራዊት በጠቅላይ ሚኒስትር አብይ አህመድ ፈቃድ እስከ ደብረ ታቦር ድረስ እንደተዋጋም ይታወቃል። የፌዴራል መንግስት ለኤርትራ ሰራዊት ከደንብ ልብስ አቅርቦት በተጨማሪ ለኤርትራ ጦር የሚያስፈልጉ ምግቦች፣ ነዳጅና የሕክምና ቁሳቁሶች ሲያቀርብ እንደነበርም ተዘግቧል። በጦርነት ወቅት በጋራ ወታደራዊ እቅዶችና የደህንነት መረጃዎች ልውውጥ ላይ የቅርብ ትብብር እንደነበራቸውም ታውቋል። የኤርትራ ሰራዊት የትግራይን ህዝብ ስለጨፈጨፈም ከአብይ አህመድ ከ1 ቢሊዮን ዶላር በላይ ድጎማ እንደተሰጠውም ሲዘገብ ነበር። በአፍሪካ የአሜሪካ እዝ በየወሩ የሚያሳትመው ኤዲኤፍ የተባለ ወታደራዊ መጽሔት ባሰራጨው መረጃ የኤርትራ ሰራዊት በትግራይ ድንበር የአካባቢ ነዋሪ መስለው ገብተዋል ብሏል። ይሁን እንጂ ባና ሚዲያ ባደረገችው ማጣራት የኤርትራ ሰራዊት ከዚህ ቀደም ተቆጣጥራቸው ከነበሩ ቦታዎች ውጪ ሌላ እንቅስቃሴ እንዳላደረገ ተረታለች። አብይ አህመድ በአልጀርስ ስምምነት መሰረት ለኤርትራ ሰራዊት የትግራይ መሬት ሰጥተናል ባሉት መሰረት ሰራዊቱ የትግራይ ግዛት በሆኑ በባድመና በኢሮብ አካባቢዎች ከ2013 ዓ.ም ጀምሮ ሰፍሮ ይገኛል። ከዚህ ውጪ አዲስ እንቅስቃሴ እንደሌለና የመከላከያ ሰራዊት ዩኒፎርም ለብሰው ገብተዋል የተባለው ሪፖርት ሐሰት መሆኑን ከአካባቢው ነዋሪዎች አረጋግጠናል። አሜሪካና እስራኤል በኢራን የከፈቱት ጦርነት 6ኛ ቀኑን አስቆጥሯል። ኢራን ዛሬም የተጠናከረ ጥቃቷን በእስራኤል በአሜሪካ የጦር ሰፈሮችና በአካባቢዋ በሚገኙ ሀገራት ላይ ቀጥላለች። ዩናይትድ ስቴትስ በኢራን የጦር መርከብ ላይ ላደረሰችው ጉዳትም መራር ሐዘን ይገጥማታል ስትልም ዝታለች። ኢራን የምትተማባት መርከብ በአሜሪካ ተመታ በህንድ ውቅያኖስ የመስመጥ አደጋ እንደገጠማት፣ በዚህም 87 የኢራን ባህረኞች መሞታቸው ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካ የባህር ኃይል የኢራንን መርከብ በማስመጥ የባህር ላይ ጭፍጨፋ ፈጽሟል ሲልም ከሷል። ለዚህም ድርጊትም ዩናይትድ ስቴትስ ከፍተኛ ዋጋ ትከፍላለች ሲሉም በማህበራዊ መገናኛ ገልጿል። ኢራን ጥቃት ማድረሷን ብትቀጥልም አሜሪካና እስራኤል በጋራ ዋና ከተማ ቴሄራንን ጨምሮ በተለያዩ የኢራን ግዛቶች ላይ የተጠናከረ ጥቃት እያደረሱ መሆኑን እየተዘገበ ነው። በተለይም የሚሳኤል ማምረቻና የኒውክሌር ተቋማትን ዋነኛ ኢላማዎች ተደርጓል። የእስራኤል ጦር ኃይል በበኩሉ ባለፉት 24 ሰዓታት ሊባኖስ ውስጥ ከኢራን ጋር ትስስር ባለው የሂዝቦላህ 80 ይዞታዎች ላይ ጥቃት ማድረሱን አስታውቋል። ኢራን ላይም በቀጠለው ጥቃት የረጅም ርቀት ባላስቲክ ሚሳኤል መተኮሻ ስፍራዎችንና ሌሎች ኢላማዎችን መደብደቡን አመላክቷል።
ዋሽንግተንና ቴል አቪቭ ባለፈው ቅዳሜ ድንገት በኢራን ላይ በከፈቱት ጥቃት የሀገሪቱ ሃይማኖታዊ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ በተባባሰው ጦርነት ከ1200 በላይ ሰዎች በኢራን ከ80 የሚበልጡ ደግሞ በሊባኖስ እንዲሁም በርካቶች እስራኤል ውስጥ መገደላቸውን የአሶሺየትድ ፕሬስ ዘገባ ያስረዳል። ይህ በእንዲህ እንዳለም የአውሮፓ ህብረት አባል የሆነችውን ቆጵሮስ ውስጥ የሚገኘው የዩናይትድ ኪንግደም ጦር ሰፈር ላይ የድሮን ጥቃት መፈጸሙን ተከትሎ በርካታ የአውሮፓ ሀገራት ደሴቲቷን ለመጠበቅ የባህር ኃይላቸውን መላክ መጀመራቸው ታውቋል። የጣሊያን መከላከያ ሚኒስትር ጊዶ ክሬስቲ ሀገራቸው ቆጵሮስን ለመከላከል ከስፔን፣ ፈረንሳይና ኔዘርላንድስ ጋር በመሆን የባህር ኃይል መሳሪያዎችን እንደምትልክ ተናግረዋል። የባህር ኃይሎቹ ስምሪት በመጪዎቹ ቀናት ውስጥ እንደሚከናወንም ሚኒስትሩ ተናግረዋል። የፈረንሳይ መንግስትም ተመሳሳይ እርምጃ እንደሚወስድ አስታውቋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከጣሊያንና ግሪክ መሪዎች ጋር የስልክ ንግግር እንዳደረጉና ሀገራቱ ጦራቸው ወደ ቆጵሮስ ለመላክ እንደተስማሙ የፕሬዝዳንቱ ጽህፈት ቤት አስታውቋል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ